እንዴት ናችሁ የዩቲዩብ ቤተሰቦቼ? ዛሬ የምገኘው እንጦጦ ተራራ ውስጥ ነው። እንጦጦ ውስጥ የተለያየ ዋሻ አለ ይባላል። ብዙ ሰዎች ይህን ዋሻ አያውቁትም። የትም እንደሚወስድ ዋሻው ስለማይታወቅ እሱን ለመፈለግና እዚህ አካባቢ ደግሞ ምሽግ ይገኛል። ያ ምሽግ ባራማ ፍሮንት ይባላል። ምሽግ ነው። ከዚህ በፊት ለምን አገልግሎት እንደሚውል እየሄድን መንጎበኝ ይሆናል። ከኔ ጋር አብራችሁን ቆዩ። እኔም አሁን ጫካ ውስጥ ነው የሚገኘው። ወደ ቦታው እየሄድኩ ነው ማለት ነው። እስከ ቪዲዮ ፍጻሜ ድረስ አብራችሁን ቆዩ። እንግዲህ ጉዟችንን ቀጥለናል። ዋሻው እዚህ አካባቢ ነው የሚገኘው ተብለናል። እናንተም ከኔ ጋር አብራችሁን ቆዩ። ጫካው በጣም ጥቅጥቅ ያለ ነው። ብቻ ለመሄድ ያስፈራል። ቢሆንም ግን እኔ ለእናንተ ቀርጬ ለማሳየትና እኔም ዋሻውን ለማየት ስለፈለኩኝ በውስጡም ብዙ የሚተናኮል እንስሳ ስለሌለ ወደ ቦታው እየሄድኩ እገኛለሁ ማለት ነው። ከአጠገቡ የሚገኘው ጥንታዊ የሆነ ቤተክርስቲያን የራጉኤል ወልደ ኤልያስ ቤተክርስቲያን ይገኛል ማለት ነው። ከሱ ወደታች ያለ ርቀት ውስጥ ለውስጥ እየሄድኩ ነው። እስከ ቦታው ድረስ አብረን እንሂድ እና እዚያ አካባቢ ደግሞ አንድ ትልቅ ተራራ አግኝቻለሁ። ድንጋይ ነገር ነው። ቦታው ላይ ሄደን የምናየው ይሆናል ማለት ነው። እንደምታዩት ቦታው በጣም ነው የሚያምረው። አንሸራቶኝ ወድቄ ነበረ። ዋው ተርፌያለሁ። ግን ጫካውን አያችሁት? ውበቱን ልነግራችሁ አልችልም። በጣም አየሩ፣ ነፋሻነቱ መንፈሳችሁን ነው የሚያድሰው። እኔ ጫካ እንደዚህ ጉዱ ትሪፕ ነገር ስለምወድ ሃይኪንግ በሉት በቃ በጣም ነው የሚመቸኝ። ይሄን ይመስላል። አዲስ አበባ ከመባሏ በፊት በራራ ትባል እንደነበር የተለያዩ መጻሕፍቶች ጽፈዋል። ይህም በራራ የተባለውን ቦታ አሁን የማሳያችሁ ይሆናል። ታሪኩን ግን ለታሪክ አጥኞች እንተውና እኔ በራራ የተባለውን ቦታ ዛሬ ቪዲዮ ላይ የማስጎበኛችሁ ይሆናል። እስከ ቪዲዮ ፍጻሜ አብራችሁን ቆዩ። አሁን የምገኘው እንጦጦ ተራራ ላይ ነው። ከእንጦጦ ማርያም ቤተክርስቲያን ወደ ራጉኤል ወልደ ኤልያስ ወደሚባለው ቤተክርስቲያን ራጉኤል ወኤልያስ ቤተክርስቲያን መሄጃ መስመር ላይ መሀል አካባቢ የሚገኘው በራራ ፍሮንት ወይም ደግሞ በራራ ምሽግ ተብሎ ነው በቦታው የሚታወቀው። ይሄ ማለት ደግሞ በ16ኛው ክፍለ ዘመን በዘመነ መሳፍንት አካባቢ የተሰራ ቤተ መንግስት ነው። እንዲሁም ደግሞ ምሽግ ነው ማለት ነው። ምሽጉ እንደምታዩት ይሄን ይመስላል። በአሁኑ ሰዓት ላይ ግን የፌደራል ካምፕነቱን እያገለገለ ይገኛል። እንዲሁም የተለያዩ ቱሪስት መዳረሻ እንዲሆን ተብሎ እንጦጦ የተለያዩ ፕሮጀክቶች እየተሰራ ይገኛል። ከነዛ ፕሮጀክቶች መካከል አንዱ ይሄ በመሆን አሁን በእድሳት ላይ እንደሚገኝ ነው የተጠቆመው። እናም ደግሞ እድሳቱ ሲያልቅ ሙሉ ቪዲዮን ሰርቼ የማቀርብላችሁ ይሆናል። ከዚህም በተጨማሪ ደግሞ የተለያዩ ዋሻዎች ይገኛሉ። በኢትዮ ጣሊያን ጦርነት ጊዜ የተሰሩ ዋሻዎች እንዲሁም ደግሞ ከጥንታዊ ዋሻ መቼ እንደተሰራ የማይታወቁ ዋሻዎች ይገኛሉ። እነሱም በአዲሱ ፕሮጀክት ተይዞላቸው ፕሮጀክቱ እየተሰራ ነው የሚገኘው። ስለዚህ ያን ፕሮጀክት ሲያልቅ ሙሉ ቪዲዮ ማሳያችሁ ነው የሚለው። አሁን ግን ለሃይላይት እያሳያችሁ ነው የሚገኘው ማለት ነው። እንደምትመለከቱት ነው። ከዚህም በተጨማሪ ደግሞ ከጎኑ የምታዩት ራጉኤል ወኤልያስ የሚባለው ራጉኤል ወኤልያስ ቤተክርስቲያን ጥንታዊ ቤተክርስቲያን ነው። ይሄኛው እንደምትመለከቱት ውስጡ የተለያዩ ዋሻዎች አሉ። ዋሻዎቹ ጻድቅ አባቶች ሲጸልዩበት የነበረ ዋሻ ነው። አሁን ላይ ለጉብኝት ክፍት ነው። የተለያዩ ሰዎች ይሄዱ ማየት ይችላሉ ማለት ነው። እንዲሁም በሱ መስመር ላይ አዲስ ከእንጦጦ ፍተሻ ወደ እንጦጦ ማርያም ወይም ደግሞ በአዲሱ ገበያ በኩል የሚያስኬድ አዲስ ትልቅ ፕሮጀክት መንገድ እየተሰራ ነው የሚገኘው። ይሄም ቦታው ላይ ትልቅ እድል ፈጥሮለታል ማለት ነው። ቦታው ለመናፈሻ ምቹ እንዲሆን እንዲሁም የተለያዩ ዋሻዎች ጫካ ውስጥ ስለሚገኙ ወይም ደግሞ እንጦጦ ጫካ ውስጥ ስለሚገኙ ወደፊት በጣም ቱሪስት መስህብ ነው የሚሆኑት ማለት ነው። እናም በራራ የምታውቁት ከሆነ የተለያዩ መጻሕፍት ተጽፈዋል። ስለዚህ በራራ ትባል የነበረው አዲስ አበባ ከመባለው በፊት በዚህ ምክንያት ነው ማለት ነው። ቦታውን አብዛኞቻችሁ እንደማታውቁት እርግጠኛ ነኝ። ምክንያቱም በራራ መባለውን ራሱ ሰምታችሁ ላታውቁት ትችላላችሁ። ግን ቢሆንም ግን ታሪክን ለታሪክ አጥኞች ብንተወው ዋናው ቦታው ይሄን ይመስላል ማለት ነው። እናንተም ቦታውን መጣችሁ መጎብኘት ትችላላችሁ። ቪዲዮውን ከወደዳችሁት ላይክ ማድረጋችሁ እንዳረሱ። በሌላ ቪዲዮ እስክንገናኝ ድረስ ባይ ባይ ቻው።